السلام عليكم ورحمة الله وبركاته. إن شاء الله يتجويد تمهرتي يتمارن نجنيالن بلفو تمهرتاችን ላይ مخارج الحروف አራት የፊደላት መውጫ ቦታዎችን አይተናል። ዛሬ ከዛ የሚቀጥለውን ክፍል የምንመለከት ይሆናል። አምስተኛ ላይ የምናገኘው የቃፍ መውጫ ቦታን ነው። حرف القافን የምናወጣው የምላሳችን ሩቁ ክፍል የምንመለከተው ክፍል የምላሳችን ሩቁ ክፍል ነው። የምላሳችን ሩቁ ክፍል እና በሱ ያለው ለስላሳ ላንቃ ለስላሳ ስጋውን አስነክተን حرف القافን እናወጣለን። የምላሳችን ሩቁ ክፍል የምንመለከተው የዋለኛውን ክፍልና በሱ ያለው ላንቃን አስነክተን حرف القافን እናወጣለን ማለት ነው። በአረብኛ ይሄኛው ክፍል ወይም ሩቁ የምላስ ክፍል አቁሰል ሊሳን ይባላል። የላይኛው ለስላሳውን ስጋ ደግሞ ሐነክ اللحمي ይሏታል። ስለዚህ ሩቁ ክፍልና የላይኛው ለስላሳ ላንቃ ክፍል እናወጣለን ቃፍን በአረብኛ አቁሰል ሊሳን مع ሐነክ اللحمي ማለት ነው። አቁሰል ሊሳን ሩቁ የምላስ ክፍል እና مع ሐነክ اللحمي የላይኛው ለስላሳ የላንቃ ክፍል ማለት ነው። ሐነክ ማለት ላንቃ ማለት ነው። በዚህ መልኩ ቃፍን እናወጣለን። እዚች ጋር መነሳት ያለባቸው ሁለት ነጥቦች ሲፋተል ሑሩፍ ላይ እንመለስበታለን። መነሳት ስላለበት እናንሳውና ቃፍ ከሚወፍሩ ፊደላቶች መካከል ናት። ኢስቲዕላ ፊደላቶች መካከል ናት። ስናነባት እናወፍራታለን። አወፍረን ነው የምናነባት። መወፈር ማለት ድምጹን ስናነበው ድምጹ ከመጣ በኋላ አቅጣጫውን ወደዚህ ወደ ላይ እንገፋዋለን። ወደ ጎርጓዳው ክፍል ስንወስደው ፊደላቶች ይወፍራሉ። ከመጡ በኋላ ወደ ላይ ስንገፋቸው የጎርጓዳው ክፍል ጋር ደርሰው ከዛ ጋር ተጋጭተው ሲመለስ ድምጹ ይወፍራል። በዛ መልኩ እናወፍራለን። ስናወፍር በከንፈር ማወፈር የለብን። ከንፈር ወደፊት መሄድ የለበትም። አቅጣጫውን ወደ ላይ ስንወስደው ተጨማሪ የምላስ የዋለኛው ክፍል ከፍ ይላል። ኢስቲዕላ ሚለው ላይ ሰፋ አድርገን እንመለከተዋለን ሲፋተል ሑሩፍ ላይ። ለአሁኑ ድምጹን ካመጣን በኋላ ድምጹን ወደ ላይ ስንገፋው ወደ ላንቃው ክፍል ስንገፋው ጎርጓዳው ክፍል ላይ ወደዛ ስንወስደው አቅጣጫውን ይወፍራል። የሚወፍሩ ፊደላቶችን በዛ መልኩ ነው የምናወፍረው። حرف القافም የምትወፍር ፊደል ስለሆነች በዛ መልኩ እናነብ። ሌላኛው ቃፍ ስኩን ስትሆን ቀልቀላ የሚባል ባህሪ ይኖራታል። ቀልቀላ ማለት መንጠር ማለት ነው። ማለት መኽረጁን ነክቶ ቶሎ መላቀቅ። ምላሳችንን የላይኛው ላንቃ አስነክተን ቶሎ መልስ ስናረገው ቀልቀላ ይሰጠናል። አቆ ቶሎ መልስ ስናረገው ቀልቀላ ይሰጠናል። እነዚህ ሁለት ነጥቦች ቃፍን ስናነብ መኽረጁን ከያዝን በኋላ ሩቅ የምላስ ክፍል በሱ ያለው ላንቃን አስነክተን ቃፍን እናወጣለን። ዋናው ርዕሳችን ነው። እንዲሁም ደግሞ ቃፍን ስናነብ አወፍረን ማንበብ አለብን። ስናወፍር ድምጹን ወደ ላይኛው ላንቃ ጎርጓዳው ክፍል ነው የምንወስደው። ሌላኛው ተጨማሪ ስኩን ስትሆን ቃፍ ቀልቀላ አላት ማለት ነው። እነዚህ ሶስት ነጥቦችን ይዘን ምሳሌዎችን እንመልከት። የመጀመሪያው ሶስቱ ምሳሌዎች ላይ ቃፍ ስኩን ናት። ስለዚህ ቀልቀላ ይኖራታል ማለት ነው። እናነጥራታለን። አቆ ቶሎ ነው መኽረጁን ነክቶ ቶሎ መለስ ይላል። አቆራርቱም ኢቅተረብ ኡቅቱሉ ነጥር እያደረግን እናነባለን። ሌላኛው ሙተሐሪክ ላይ ቀዲር ቂረዳ ቁልና ቃሉ ቂል ቁሉ። በዚህ መልኩ حرف القافን የምላሳችን የሩቁ ክፍል በሱ ያለው ላንቃን አስነክተን እናወጣለን። በአረብኛ አቁሰል ሊሳን مع ሐነክ اللحمي ማለት ነው። አምስተኛ መውጫ ቦታችን ነው። ስድስተኛ ላይ የምናገኘው የካፍን መውጫ ቦታ ነው። حرف الكاف መውጫ ቦታ መኽረጇ የምላሳችን ሩቁ ክፍል ምንለው ከአፋችን ራቅ ያለው ነው ብለናል። የምላሳችን የሩቁ ክፍል በሱ ያለው ለስላሳ ስጋ ክፍሉንና ደረቁ ክፍሉን በማስነካት ነው። አሁን ከቃፍ ትንሽ ወደፊት መጥቷል ማለት ነው። ቃፍ እዚች ጋር ያወጣ ነው። መሃል ላይ ለስላሳው ክፍል መሃሉን አስነክተን ነው የምናወጣው። ከቃፍ ዝቅ አድርገን ካፍን እናወጣለን ማለት ነው። ካፍ ላይ ወደፊት ጠጋ ይላል። ጠጋ ሲል ማን እናገኛለን?
ደረቁ ክፍሉም ይሄ ቢጫ የምንመለከተው ደረቁ ነው። ይሄ ቀዩ ደግሞ ለስላሳው ነው። ስለዚህ ሁለቱንም ነው የምናስነካው ማለት ነው። ሁለቱም የሚገናኙበት ቦታን ስናስነካ በደረቁንም ለስላሳውንም ይነካልናል። በዛ መልኩ ሐርፈል ካፍን እናወጣለን ማለት ነው። ሐርፈል ካፍ የሚከብድ ፊደል አይደለም። ባይሆን ባህሪ ላይ ሰፋ አድርገን የምንመለከተው ሐርፈል ካፍ ሐምስ የሚባል ባህሪ አላት። ሐምስ ማለት ትንፋሽ በደንብ መውጣት፣ የትንፋሽ መፍሰስ ማለት ነው። ስናነባት ትንፋሽ በደንብ እናወጣለን። በምሳሌ ግልጽ ይሆናል። እዚች ጋር መኽረጁ የመላሳችን የሩቁ ክፍል በሱ ትይዩ ካለው ደረቁና ለስላሳው የላንቃ ክፍል። በአረብኛ ሩቅ የመላስ ክፍል አቅሰል ሊሳን፣ በሱ ትይዩ ያለው ደግሞ ደረቁና ለስላሳው ክፍል መዓ ሐነኪል ለሕሚ ወልዐዝሚ እንላለን ማለት ነው። ሐነኪል ለሕሚ የምንለው ይሄ ለስላሳው ላንቃ ክፍል ነው። ዐዝሚ የምንለው ደግሞ የላይኛው ደረቁ የላንቃ ክፍል ነው። ስለዚህ አቅሰል ሊሳን ሩቅ የምላስ ክፍል መዓ ጋር፣ ሐነኪል ለሕሚ ከለስላሳው የላንቃ ክፍል ጋርና ሐነኪል ዐዝሚ የላይኛው ደረቁ የላንቃ ክፍል ጋር። አቅሰል ሊሳን መዓ ሐነኪል ለሕሚ ወልዐዝሚ በዛ መልኩ እንገልጸዋለን ማለት ነው። በምሳሌ እንመልከተው። አክሰሩሁም ኢክራሂህን ኡክሪህ ከመሰል ኪብሮህ ኩንቱም ካኑ ነኪር ኩኑ። ሰባተኛ ላይ የምናገኘው ሶስት ፊደላቶች የሚወጡበት የመላሳችን መሐከለኛው ክፍል ነው። የመላሳችን መሐከለኛው ክፍል ላይ ሶስት ፊደላቶች ይወጣሉ። እነሱም ጂም፣ ሺን እና ያ፣ መሳቢያ ያልሆነችው ያ። እነዚህ ሶስት ፊደላቶች የመላሳችን መሐከለኛው ክፍል ነው የምናወጣቸው። ምላስ መሐከል እና በሱ ትይዩ ያለው ላንቃ፣ የላንቃ መሐከለኛው ክፍል ማለት ነው። ማን? ጂም፣ ሺን፣ ያ። እንደምንመለከተው የመላሳችን መሐከለኛው ክፍል በሱ ትይዩ ያለውን ላንቃን አስነክተን ጂምን እናወጣለን። እንዲሁም ሺንና ያን ደግሞ ባይነካም በሁለቱ መሐከል በምላስ መሐከልና በላንቃ መሐከል እናወጣለን ማለት ነው። እዚች ጋር አንዳንድ ነጥቦችን እናንሳና ጂም ስኩን ስትሆን ልክ እንደ ቃፍ ቀልቀላ የሚባል ባህሪ ይኖራታል። ሺን ላይ ስንመጣ ደግሞ ሺን ተፈሺ የሚባል ባህሪ አላት። እሱም ባህሪ ላይ የምንመለከተው ነው። ሚሰራጭ አይነት ድምፅ አላት። አፍ ላይ ሙልት የሚያደርግ ድምፅ አላት። ስናነባት ስርጭት የሚል ድምፅ ይኖራታል። አሽ፣ ሻ፣ ሹ፣ ሺ፣ አሽ ስርጭት የሚል ድምፅ አላት። እሱንም መውጣት ይኖርብናል። እንዲሁም ደግሞ ያ ላይ ደግሞ የምናነሳው መሳቢያ ያልሆነችው ያ ነው። ያ ስኩን ሆና ከፊቷ ከስራህ ከመጣ መሳቢያ ትሆናለች። ያኔ የምትወጣው ከየት ነው? ከጀውፍ ነው። መጀመሪያ መውጫ አንድ ብለን የተመለከትነው ጀውፍ ላይ የምትወጣዋ ናት። መድያዋ ከሆነች ስኩን ሆና ከፊቷ ከስራህ ከመጣ ማለት ነው። እዚች ጋር ያ ስንል ስኩን ሆና ከፊቷ ከስራህ ያልሆነችው ማለት ነው። መሳቢያ ያልሆነችው ያን ነው። በምላስ መሐከልና በላንቃ መሐከል የምትወጣው። የምላስ መሐከልና በላንቃ መሐከል ሶስት ፊደላቶች ይወጣሉ። ወሰጠ ሊሳን መዓ ወሰጥ ልሐነኪል አዕላ። ወሰጠ ሊሳን የምላስ መሐከል መዓ ጋር፣ ወሰጥ ልሐነክ መሐከለኛው ላንቃ፣ አዕላ የላይኛው ማለት ነው። ወሰጠ ሊሳን መዓ ወሰጥ ልሐነኪል አዕላ በዛ መልኩ ማብራሪያ ይሆናል ማለት ነው። በምሳሌ እንመልከታቸውና የመጀመሪያው ምሳሌ ላይ ጂም ሶስቱ ምሳሌዎች በስኩን ነው። በስኩን ስትሆን ቀልቀላላት ብለናል። አጅሩህ፣ ኢጅ፣ ኢጅዓል፣ ኡጅቱሰት፣ ጀሚዓ፣ ጂቢላ፣ ጁኑድ፣ ጃዒል፣ ወጂአ፣ ጁዕ በዚህ መልኩ እናነባለን። ጂም እንዲሁም ሺን፣ አሽ
ተፈሽ ያላት ብለናል። ድምጿ ስርጭት ይላል። ባህሪ ላይ የምናየዋለን። ስንለማመድ ግን አብረን መለማመድ ይኖርብናል። አሽ አሽረኩ ኢሽ ኢሽተረው ኡሽ ኡሽዱድ ሸ ሸፋዐ ሺ ሺእቱማ ሹ ሹፈዓእ ሻ ሻእ ሺ ሺባ ሹ ሹራ። በዚህ መልኩ ሺንን እናነባለን። እንዲሁም ያ አይ አይዲሂም ያ እዚች ጋ ያ ስኩን ከዛ ውጪ መድያ ስለሆነች ነው ባይሆነው ማለት ያ ስኩን ከፊቷ ከስራህ ከመጣ መድ ስለምትሆን ምሳሌ አትሆነንም ማለት ነው። ምሳሌ የሚሆነው ያ ስኩን ከፊቷ ፈትሐ ይሆናል። ምክንያቱም ከፊቷ ከስራ ከሆነ ነው መድያ የምትሆነው ያኔ ከጀውፍ ስለምትወጣ ነው። ሌላው የሌለው መድያ ምሳሌ ስለሆነ ነው ማለት ነው። የርጂዕ መዓይሽ ዩንፊቁን ያ አደም ዩሕይሃ ዩቆ። በዚህ መልኩ እነዚህ ሶስት ፊደላቶች ጂም ሺንና ያ የምላሳችን መካከልና በሱ ትይ ያለው ላንቃን እነዚህ ሶስት ፊደላቶችን እናወጣለን ማለት ነው። ዛሬ ሶስት መውጫ ቦታዎችን ተመለከትን። የመጀመሪያው ሩቅ የምላስ ክፍል በሱ ትይ ያለው ለስላሳ የላንቃ ክፍልን አስነክተን ቃፍን እናወጣለን። ሁለተኛው የሩቅ የምላስ ክፍል በሱ ትይ ያለው ለስላሳ እንዲሁም ደረቅ የምላስ ክፍልን አስነክተን ካፍ እናወጣለን። ሰባተኛና የመጨረሻው የምላስ መካከልና በላንቃ መካከል ሶስት ፊደላቶችን እናወጣለን። እነሱም ጂም ሺንና ያ። የዛሬ ትምህርታችን ይሄን ይመስላል። አላህ ካለ ቀጣይ እንቀጥላለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።